ይፈታና ሰዋል ባክኒ ነኝ አንቺ ምን ሆነሽ ነው ትልካሎጊት ይመስል ተከናንበሽ የመጣሽ ሰርጀሪ ፌል አድርጎ ልበል ወለተም ከቱርኮች ጋር የዘራረግ እንዳለን ባንቺ አረጋግጥኩኝ አቦ በእናትህ ነው ደገደለው ግባ እሺ ምን ይምጣልሽ እኔ ምንም አልፈልግም እሺ ደህና ነሽ አዎ ባክ ሌባና ፖሊስ እየተጫወትኩኝ ቆይ ይሄን ያህል ወንጀል ነው እንደ ሰራሽው አካበድሽው እኮ አሁን ለምን እንደፈለከኝ ንገረኝ አይ ካልክ ግን ወደ ቤቴ ልሂድ እኔ ልሂድ ነው በቃ እድሜ ማሳጠር አልፈልግም እና የነኪራ ቤት እድሜ ማራዘሚያ ካምፕ ነው ለኔ አዎ ለማንኛውም ግን ላወራሽ የጠራሁሽ ስለዚህ ጉዳይ ነው ስለየቱ ከነኪራ ቤት መውጣት አለብሽ ቆይ ለምን በቀላሉ እጅሽን ይዤ ወስጄ አልሰጥሽም አትለኝ እየቀለድኩ አይደለም የነኪራ ቤት ሲበጠበጥ ማየት አልፈልግም ስለዚህ ለተወሰነ ጊዜም ቢሆን እኔ ጋር መሆን ትችያለሽ እና መጀመሪያ ለምን እኔን ሐሳብ አላመጣህም ነበር እኔ እንደዚህ እንደሚሆን መቻወቅኩኝ በቃ የነኪራን ቤት አጥበጥብጪ በመከራ ነው ያ ቤት የጠራው ማን ጋር መሆን እንዳለብኝ ነው ምኑን ነው የምታስቢው ለምንድን ነው የምትቀልደው በማደጎ የምትወስደኝ ልጅ መሰልኩ እንዴ ለራሴ እኔ ሴፍ የሆነ ቦታ ነው የምፈልገው እየቀለድሽ ነው ለማንኛውም ግን ላስብበት ጊዜ ስጠኝ አታስቢ እኔ እንደውም ዋሻው ስለምኖር ካውሪ ውጪ ምንም አያይሽም አታስብ እሺ የእድሜ ማራዘሚያ መድኃኒት አለ አንድ ቀን ነው ኪራ ቤት የቀረሽ ይሄንን ወቂ ወዴት ነው መናገር የፈለከውን ጨረስክ መሰለኝ ደህና ዋል ኧረ ወይኔ እጂማ ቀንድና ጥፍሯ ተነቅሎ ነው እንጂ ሰይጣን ናት እንዴት አላችሁ? እንዴት አላችሁ? ደህናችሁ? አጅሪው ይሄን ተፍቷል። ዛሬ ከሰኒ ጋር ነበርኩኝ። እንዴ ስራህስ አስቀጣውታ? ብላይንድ ሊዲንግ ይላል ይሄ ነው። ያው ጀመረ ደግሞ። አይ ጥሩ ላይ ናችሁ። አዎ እንግዲህ ሊያሰራ የማይደርስም ተብለናል። መጨረሻውን ማየት ነው እንግዲህ። እኔ የምለው የት ሄደች ያቺ የቤት ውስጥ አይጥ? ኧረ ሰኒ ተይ የምሬን እኮ ነው። እቺንማ በዘራ ነበር ፍግም ማድረግ። እኔ እኮ የምገርሙኝ ሴቶች ግን ለምንድን ነው እርስ በርሳችሁ የማትግባቡት? እንዴ ምንድን ነው ሪሰርች ልትሰራብን ነው? እኔ እኮ የሚገርመኝ ቀን ሙሉ በፍቅር ውላችሁ አሁን እኛን ስታዩ መጣላት ምንም ይሉት ዝም አትላቸው እንዴ? ከተነቃ እኮ ይቀራል። ምኑን የተነቃው? ዘ ሎው ኦፍ አትራክሽን በማላቸው እየሰራ ነው። እጭ ኪራ ደግሞ ናው ምን ተገላገልኩ ስለ አንተ ደግሞ ጀመርከኝ። እንደውም ውሃ ብጠጣ ሳይሻል አይቀርም። ክብሮ አረትን እንደና ተከተላት ተዋቸው አትጨንቃቸው እንዴ። አይ እኔ እሷ ለምታደርገው ነገር ግን ተጠያቂ አይደለሁ። በሉ ልብስ ልቀይር። የሆነ ነገርማ አለ። እኔም አሁን እየሸተተኝ ነው። የሆነ አዲስ ፍቅር ነገር ምን ነው ቅዱሴ ችግር አለ እንዴ? አዎ እባክህ ምን ነው ተፈጠረ? ያቺ ጦሰኛ ልጅ ከከባድ ሰዎች ጋር ያጋጨች ማለት ማታ በቀደመው ቤት ሄጄ ነበር እና ልክ እንደገባው ነው የለዩኝ። ቀስ ብዬ ወጣው ሰፈር ድረስ ነው የተከተሉኝ። ታውቃለህ ቅያሱስ ገብቼ ነው ያመለጥኳቸው። እንዴ ይሄን ያህል? አዎ እባክህ እኔ ጋር ሰፈር ልወስዳት አስቤያለሁኝ፣ ግን እሱም ትክክለኛ ሀሳብ አይመስለኝም። ቆይ ይሄን ያህል ምንድን ነው ከእሷ የሚፈልጉት? አላውቅም ኪሎ አላውቅም። በቃ እሺ ይኸውልህ ጽ ከመነሳቷ በፊት ጠርተን እንጠይቃታለን። እሺ ግን በጥንቃቄ ነው ማናገር ያለብን። እያጋጨችን ያለችው ከከባድ ሰዎች ጋር ነው። በቃ ይኸውልህ ወይ ካልሆነ እንደተነሳች ይዘናት ወተን ውጭ እናወራታለን። እንሄዳለን፣ አንተ ታወራታለህ። ከኔ ጋር እየተግባባን አይደለም። እንደዛም ይቻላል።
ነገርኩ እኮ እኔ ጋር ምንም ነገር የለም። የሰራውበትን ሀቄን ነው የወሰድኩት። ትሰማለህ? የገለባ ያህል እንኳን አልፈራህም። እኔ ኒናን አታቀኝም ማለት ነው። የተኛውን ሰይጣን አትቀስቅሰው አሉ። ትሰማለህ? እኔ ኒና ላሰብኩት ነገር ወደኋላ አይደለም። መቼም ቢሆን ደግሞ አልፈራህም። እሺ? ምን እያደረግሽ ነው? ምንም ልብሱን እያነሳ አንቺ ሴትዮ ቆይ አሰሚኝም እንዴ? ቆንጆ ናት እያሉ የሚያሙሽ እውነት ነው አንቺ? እኔ ደግሞ በሰዓቱ ነው የምፈልገው። ሳትጠይቂኝ ምንም አይነት ነገር እንዳትሰሪ። ምን አባሽ ይዘጋሻል? እያናገርኩሽ ነው። ወይስ አንቺ የሚያጠፊ አማረሽ? አሁን እንደ በፊቱ እጇ ልፈታ ብሏል። ስለዚህ በደንብ አድርገን እንጠመንዝዟለን። ትርጉም የሌለው ሐሳብ አታስብ። ወደ ውጭማ መሄድ አለብህ። እኔ የሄድኩበትን መንገድ እኮ አንቺ እንድትሄጂበት አልፈልግም። እና እኔ ዱክማን ነኝ፣ ቢሮ ማስተዳደር አልችልም። እና እኔ እናንተ ዲግሪ የሚደንቅ ይመስሏችሁ ነው እኔ ላይ የምትለጠፉት? ምንም ማብራራት አይጠበቅብኝም። ዛሬ ይሄን ቢሮ ለቀውጣ። እሺ አንቺ ሴትዮ ቆይ ያምሻል እንዴ? ጭንቅላትሽን ነካ ያደርገው እና አባት ቤት ሲገባ ችላ ማለትና ጭራሽ አትታየኝም ማለቱ ምን ለማለት ነው? አንቺ ወዬ በትይ ምን ዋጋ አለው? ከኔ ባስ ችጋራም ነሽ እንዴ? ይቺ ልጅ ዛሬ ምን ነክቷታል? ሲጀመር ልጅቷ የሆነ ደስ የማይል ነገር አላት። እኔ ገና ሳያት ቀልብ ያልወደዳት። እኔም ልክ እንዳንቺ ነው የሚሰማኝ። ምንም ስርዓት የሚባል ነገር አልፈጠረባትም እኮ። ስርዓት ቢኖራትማ ቤት ድረስ ጫት ይዛ ባልመጣች። እኔ ምን እዚህ ግን ለኪራ ነገርሽው? ምን ብዬ? ያደረገችውን ሁሉ ነው። እንግዳ ብላ ያመጣት ሴት ይሄንን አደረገች ተብሎ ይነገራል? እኔ እንጃ። ዝምታ ግን መፍትሄ አይመስለኝም። ግን እኮ መናገርም ይከብዳል። አረ ሲጀምር ሰሞኑን ለኪራ እንደዚህ አይነት ነገር መንገር ጥሩ አይሆንም። ብታዩ በቃ ምንም ጥሩ ሙድ ላይ አይደለም። ግን እኮ ናኦሚ የሚያስበው ነገር አለ መሰለኝ። በጊዜ እንቅልፍ አይወስደውም። ታድላችሁ ግን እኔ ብቻ ነኝ የምጨነቅለትም የሚጨነቅልኝም ሰው የሌለ። አሁንም አስጨናቂው እየመጣልሽ ነው። ማን አስጨናቂ? አስጨናቂ ላታውቂ? አረ በእናታችሁ ንገሩኝ። ማን አልመጣልኝ? ኮሰረቴ ነው። እንደው ኮሰረት ይብቀልባቸው አይባል ነገር እርግማን ነው። በቃ ሻንስ በሉ ለዚህ ረፍታኪ። አንቺ እኮ ነሽ የጀመርሽው። ተኝ። አረ ወደ ቤት ልሂድ። ሰዎች ትንሽ ረፍና ተንጨልሽ። ኒና ወይ አንድ ነገር ጠይቅሽ ነው። ከቁጥር ውጭ ጠይቀኝ። ማለት ማለቴ ከሂሳብ በቀር ማለት ነው። እሺ፣ ከሰዎቹ ጋር ያለሽ ግንኙነት ምንድን ነው? አሰሪና ሰራተኛ። ከዛ የምሰራበትን ገንዘብ እየወሰዱ አዛ ሲያደርጉኝ ገንዘባቸውን ሰርቄ ጠፋ። አለቀ። ሰረኳቸው? አዎ። ምን ነው? ሴት ሆነሽ ሌብነት አያሳፍር? አቦ በእናትህ አትመጻደቅብኝ። እስኪ አስበው፣ ገሌን ሽጬ ያመጣሁትን ገንዘብ ግማሽ ለግማሽ ሲካፈሉኝ፣ እንደገና እሱ ሳያንሳቸው ደግሞ ሙሉ የሰራሁበትን ገንዘብ ሲወስዱት። እሺ፣ እኔ አንድ አማራጭ ልስጥሽ። እሺ፣ ምንድን ነው? ከዚህ ህይወት መውጣት ትፈልጊያለሽ? አዎ። ምን ነው? እሺ፣ እኔ ገንዘብ ልስጥሽ፣ ከዛ ከኔም ከቤቴ መራቂ። እኔ እኮ ከአንተም ከቤት ምንም ጉዳይ የለኝም። ትንሽ ጊዜ ብቻ ልቆይ ነው ያልኩት እኮ። ለምን? ህይወቴን ለማዳን ስል እኮ። በቃ ከዚህ ከተማ ራቂ፣ ውጪ። ሸቀጥ መሰልኩ እንዴ ነፍሴን አዝዤ የምጫወትባት? ኪራና ኒና እዚህ ምን እያደረጉ ነው? ያማል እንዴ? ኒና
ደህና ነሽ? ምን ፈለግሽ? አይ ምንም እንዲሁ ሳይሽ የተናደድሽ ስለመሰለኝ። አልተናደድኩም። እሺ ደግሞ ስለባለፈው ይቅርታሽ ብዬሻለሁ። ያው እግርሽ ስራ ያልደኩት ይቅርታ አድርግሽልኛል ብዬ ስላሰብኩ ነው። በቃ ተይኝ እንዴ! እንደዚህ ካልሽኝማ ይቅርታ ላደርግሽልኝ። አድርጌልሻለሁ አልኩሽ እኮ። አንቺና ኪራ ማለማ የሆነ ነገርማ አለ። ቆይ ታወጫታለሽ። ሄሎ ፂ ቤት ነሽ? መጣ። ሳኒ ምንድነው እነግርሻለሁ ያልሽኝ? አላቅም። እንዴት ብዬ ጨነቀኝ እኮ መላምቴን እንዴት ልንገርሽ? ምንድነው ይሄን? እንዴት ዋላችሁ? ምን ነው? ስራ ነበርኩ። አንተ ስራ ነበርክ? አዎ። ምን ነው? ፂን ተዋሻታለህ? አልገባኝም። ከዛች ጣውት ከመሰለሽ ልጅ ጋር ካፌ ውስጥ አላየሁም? ሰኒ በአጋጣሚ ቡና ልትጠጣ እኮ ማለት ቡና ልትጠጣ ስገባ በአጋጣሚ አይቻት እኮ። በጣም ጥሩ። ይሄን ነበር ልነግራት የነበረው። ደግሞ እኮ ውሸት። አንቺ ግን ምን ማድረግሽ ነው? አንተ ራሱ ምን እያረክ ነው? ቆይ እቺ ልጅ ማናት? ምን እያረክ ነበረ? እሺ ተረጋጊውልሽ። በቃ ሁሉንም ነገር ነው ያስተካክለው። አንቺ ዝም በይ። እውነቱን ለምን ደሞ አትናገረው? ቆይ እቺ ልጅ ማናት? ሰኒውልሽ ሁሉንም ነገር ነው እነግርሻለሁ። ግን አሁን አይሆንም፣ ሌላ ጊዜ። ጽናት ተናዳለች፣ ላረጋጋት። ቆይ እውነቷንማ ታውጣታለህ። ምን ላቀቅ መስሏል? ደግሞ ያቺ አይጥ ትመጣታለች። አንዴ ማውራት እንችላለን? እኔን ነው እንግዲህ ካንቺ ውጪ ሌላ ሰው አይታየኝም። እሺ ምን ፈልግሽ? ከኪራ ጋር ምንድን ነው ያላችሁ? ቆይ አንቺ ልጅ ግን እኔ ለምንድን ነው የምትጠይኝ? ይኸው ካየሽኝ ቀን ጀምሮ ለእኔ ጥሩ አመለካከት የለሽም። እሱ ሌላ ጊዜ እንደርስበታለን። አሁን የጠየኩሽን መልሽ። እሺ ምን ልመልስልሽ? ከኪራ ጋር ምንድን ነው ያላችሁ? ምንም የለም። የት ነው የምታውቂው? ቆይ ምንድን ነው የፖሊስ ጥያቄ የምትጠይቂኝ? የጽናት እህት ስለሆንኩ። ኧረ በጣም ጥሩ። እኔም እህት አለኝ እና ግን የኔት ልክ እንዳንቺ ለእህቷ የምትከራከር ሰው አይደለችም። ምክንያቱ ደግሞ እሷ እንዳንቺ መከራከር ሳይሆን ሰውን ቶሎ የምታምን እህት ናት ያለች። ስለማያገባኝ ነገር ነው እያወራን ያለ ነው። በእናትሽ በቃ ተይኝ። ኪራ የድሮ ጎረቤቴ ነው። ኧረ እሺ፣ ግን አልጨረስንም። አይኔ አንቺን ማየቱን አያቆም እወቂ። እሺ ቆይ ምንድን ነው እንደዚህ የሚያንጣጣት ነው? ወይስ ልጁን 1 ለ5 ነው የተደራጁበት? ይዝጋሽ። ምን ጉር ነው? ላሳሳ እንኳን አሰሙኝም እንዴ? አልሰማንም ነበር። ቆይ ምንድን ነው ሀሳባችሁ? እየተቆጣሽ እኮ ነው። ችግር አለ እንዴ? እና ታዲያ እርስ በርስ እንደዚህ እየሰደባችሁኝ ዝም ብዬ ሳብዬ እንድቀበል ነው የፈለጋችሁት? አንቺ እንዴት ነው የምትናገሪው? አረ በቃ እኔ ተሰድቤ ስናገር አነጋገሬ ልክ አይደለም አይደል? የሆንሽውን ነገር ለምን በቀጥታ አትናገሪም? ቆይ እኔ ምንድን ነው ያጠፋሁት? ጽናትም እኔን ለመሳደብ አፏን መክፈት ጀመረች፣ ሌላውም ደግሞ እኔን ለመስደብ ይሯሯጣል። ቆይ ምንድን ነው ችግራቸው? በቃ ተረጋጊ። አሁን በር ስላልከፈትን ነው እንዴ እንደዚህ ተናደድሽ? አንቺማ ምንም ሳትናገሪ ቅልስልስ እያልሽ በጓደኞችሽ ታሰድብኛለሽ። አንቺ ለስነ ስርዓት ይኑርሽ። የትኛው ስርዓት ነው እባክህ? ኪራ ከየት እንዳመጣኝ ረሳው እንዴ? ቆይ ምን ለማለት እየሞከርሽ ነው? ምን ለማለት እንደሆነ ገብቷል? ቆይ እናንተ ልጆች ኪራ ማናት? ምንድነው መሀላችሁ ያለው ነገር? ምን ይኖረኛል? እንግዳ መቀበል ባህላችን ነበር። እናንተ ግን እኔን ስታገኙኝ እንደ እንግዳ እንደመቀበል ከዚህ ወደዛ እያላችሁ እኔን ለመሳደብ ትሯሯጣላችሁ፣ እኔን ለማስወጣት ከዚህ ቤት። ቆይ ምን ሆንኩ ነው የምትዩ? ከዚህ በኋላ ሰኒ አንድ ቃል ልትናገረኝ አትችልም። አይ ካለች ግን አይ ካለች ምን ማድረግ እንደምችል ኪራ ያውቃል። አሁን እኔንም ግራ አጋባችኝ። ኪራ ቆይ ማናት እቺ?
ምንም አይደለችም ጽናቴ። በቃ ትንሽ ጊዜ ብቻ ትሄዳለች። መሄጃዬን ሳይሆን እኮ ማንነቴን የጠየቀች። ኒና ለምን አፍሽን አትዘጊም? በቃ ተወው ኪራ። ለእኔ ላለመናገር የምታደርገው ጥረት እንደሆነ ገብቶኛል፣ ግን ችግር የለም። አንቺ ግን ያምሻል አይደል? ለምን አፍሽን ዘግተሽ አኖሪም? እኔ ምን አረኩኝ? ሴቶቹ እኮ ናቸው አላስቀምጥ ያሉ። የት አባታችሁ እኔን አቃጥላችሁማ እንደዚህ ዝም የምላችሁ መስሏችሁ? ደፋሮች። ምን ተፈጠረ? ምንም አልተፈጠረም። ምን ማለት ነው ታዲያ? ገና ከመጣሽ ተከትለሽ የመጣሽው? ሰኒ በቃ ምንም አልሆንኩም። አትሸኟትም ወይ? አትሸኟትም ወይ? መሄዱ አይደለም ወይ አለ ጎሳዬ ተስፋዬ። አባቱ ነው ብቻ አኪራ ወይ አባቢ ማለት አንተ ልጅ አበድክ እንዴ? ናሁም ጋር እኮ ነው የደወልከው። ቆይ የተፈጠረ ችግር አለ እንዴ? እና ጽናት ሰማች? እና ታዲያ ምን ከቤት አስወጣት? ወይ ደግሞ ሰኒ ጋር ሄዳ ይሆን እንዴ? አይ አይደለም። ናሁም አታሸኝ። ምሩ ኪራና እዚህ ሳይጋጩ አይቀሩም። ምን? ለምን? ማለቴ ምን ተፈጥሮ ነው? እቺን ናት መሰለኝ። በእናትሽ ናሁም ያታስወሸኝና ልጅቷ ከመጣች በኋላ ኪራ ደህና አይደለም። ጽናትም ቢሆን ኪራ ላለማስጨነቅ ነው እንጂ ብዙ ነገር እያሰበች ነው። በቃ እሷ እኮ እንግዳ ናት። የሆነ ባህሪው ግን ልክ አይደለም። አለቀ። ምንም ቢሆን ናሁም ልክ አይደለም። ቤት ውስጥ ማን እንዳለ ማወቅ አለባት። ኪራ ደግሞ ይሄንን አላደረገም። እሺ በቃ አሁን ውጣ ወይ ሰኒ ጋር ሄዳ ይሆናል። እንደዛ ማድረግ አልነበረብኝም መሰለኝ። ሰኒ አንዳንዴ እኮ ያመጥሻል። አሁን ኪራ ጽናት ቤት እንደዛ ከምናገረው ለብቻው ቀስ ብዬ ባወራው ይሻል ነበር። ጽናት እንዲከፍቷት ቆይ። ስለዚህ ኪራ ሁሉን ነገር ማብራራት አለበት ማለት ነው። ደግሞ እንዳልቀሰቅሳት እና ቆይ ሰኒ ጋር አልሄድክ? ደውዬላት ነበር ለሰኒ። እደውልልሃለሁ ደህና ነች ብላ ዘጋችሁ ስልኩን። ኪራ ሳስበው ግን ቅዱስ እውነቱን ሳይሆን አይቀርም። በቃ እውነቱን መናገር አለብን። የቱን እውነት ነው የምናገረው? ናሁማ ቆይ ባሌ ያልሽው ፍቅር ያልሽው ህይወት ይሆነኛል ያልሽው ሰዎች ታርጎብሻል ብዬ ነው የምነግራት። ድምፅን ቀንስ እንዳትሰማመሩ። እና ታዲያ የማይሆን ነገር አታውራ ኪራ። ካልሆነ በቃ ኒናን አሰናብታት። እኔ እሱ መች ጠፋኝ። ብር ልስጥሽን ብላት እምቢ አለች። እና ቆይ ታዲያ እሷ እምቢ አለች ተብሎ ቤቱ ሊበጠበጣ? ታዲያ ባስወጣትም እኮ ያው መበጥበጥ እኮ ነው።
ምንድነው ይሄን ያለ ሹሩር ማለት? የሰራችሁ ትልቅ ፋውል አለ እንደዚህ የሚያስፈራት? አላቅም፣ ማወቅም አልፈልግም። በቃ ከዚህ ቤት ውልቅ እንድትል ነው ፈልገው። እሷማ ይኸው ሚስትን ውልቅ አስደረገቻት ከዚህ ቤት። ናኦማ በፈጠረህ ከቻልክ ለችግሩ መፍትሄ ሆነኝ እንጂ አታባብስብኝ። እና ምን ልበልህ ታዲያ? ይኸውልህ ወይ እኔን ማስወጣት ወይ ደግሞ እውነቱን መናገር ነው መፍትሄው። አለቀ። ወይ በቃ እውነቱን እነግራታለሁ። እንደዛ ነው የሚሻለው። ሰሞኑን እኮ ጥሩ ፊት እንዳላሳየንሽ ይገባኛል። እኔ እድሌ ነው መሰለኝ። አይደለም ሌላ ሰው የገዛ ቤተሰብ የራሱ አይወደኝ። አረ እንደዛ አትበይ። እንዴት ነው የማልለው? ይኸው ኪራ እንኳን አዝኖ ቤቱ ቢያስገባኝ ሚስቱ በጣም ጠልታኛለች፣ እናንተንም ጨምሩ። እኛ እኮ ሰው አንጠላ። ስለ ራስሽ ብቻ እርግጠኛ ሁኚ እባክሽ። የሰውን ስሜት አታውቂም። ምክንያቱም ሰው ባንቺ አይምሮ አይደለም ያስበው። ልክ ነሽ፣ ግን እነዚህን በደንብ ነው የማውቃቸው። ለዛ ነው ለዛ ነው እንደዚህ የግቢ በር ላይ ከፍ ዝቅ ያደረገች። ማን ፂ? አይ አይደለችም፣ ሰኒ ናት። እንዴት እንደተናገረችኝ ብታይ። የአባቷ ገዳይ ነው የምመስላት። በቃ አሁን ማልቀሱ ምንም አያደርግም። ጸባይሽ ማስተካከል ነው ያለብሽ። ባክሽ ተይኝ። እኔ ራሴ እንደሚመቸኝ እንጂ ሰው እንደሚመቸው ኖሬ አላሽቃብጥም። ምን? አልገባኝም። ሰው መጥፎ ባህሪሽን ሲነግርሽ ከማስተካከል ይልቅ ማሽቃበጥ ነው የምትይው? አዎ፣ ሰው በሼም ተነሳስቶ እንዲወደኝ አልፈልግም። ይህ ሰው ከወደዱ ከነ ምናምኑ ነው የሚባለው ነገር የማይሰራበት ቦታ አለ። ሞኝ አትሁኝ እባክሽ። ለውጦ የሚወድሽ ሰው አፈራርሶ የሚሰራሽ ሰው ነው። ለእሱ እንደምትመቻ አድርጎ ነው የሚሰራሽ። ለማንኛውም በቃ አታልቅሽ፣ ተረጋጊ። ኧረ እኔ አላለቅስም እንዴ። እንዲሁ ቢሰማኝ ነው እንጂ ሁሉም እየተነሳ እኔ ላይ ሲጮህ። በቃ እኔ ጽናት ጋር ልሄድ። አዎ ሂጂና ጽናትን አባቢያት። እኔም ማለቅሰው የደስታን ባድል። አዎ የእሷንም ባይደሽ ጠራርጊላት። እና እንዴት ናት? ደህና ናት፣ ግን ብታይ ስብር ብላን የመጣችው። እንዴት አትሰበር? የሆነ ሰው ቤትሽ መጥቶ ማንነቷን እንኳን ሳታውቂ ከባልሽ ጋር ብቻ ግንኙነት እንዳላት ቢሰማሽ እንዴት አያስከፋም? ነው ግን እኔም ያየሁትን መናገር አልነበረብኝም መሰለኝ። ሰኒዬ፣ አንቺ እኮ ከክፋት አስበሽው አይደለም። ነው ግን አንዳንዴ ያለመረጋጋቴን እጠላዋለሁ። በቃ ሰኒዬ፣ አሁን ምን ማድረግ አለብን ብለን ነው ማሰብ ያለብን። ይቅርታ ግን ኪራ ጥፋተኛ ነው። እሱን ለመፍረድም እኮ አሁን ሰዓቱ አይደለም። ልጅቷ እኮ የለየላት ዱርዬ ናት። አምጥቶ ቤቱ ያስቀመጣት። እንዴት ነው ማልፈርድበት? ኪራ በደግነት ተነሳስቶ ያደረገው ነገር ይመስለኛል። እና ለማታውቂው ሰው ነው እንዴ ደግ የምትሆኝ? እኛ እኮ ተረጋግተን ማን እንደሆነች ለማጣራት አልሞከርንም አይደል እንዴ? ይቅርታ ምሩ፣ እኔ አቅሜን ጥሬያለሁ። ግን ልጅቷንም ያወዛገብናት ይመስለኛል። ማንም ይወዛገበው? ኒናን ነው? አዎ፣ አሁን ስታለቅስ ነበር። የ3 ሰዓቱ አልፎባት ይሆናል። እንደዛ አይደለም፣ አንቺም ኪራም ስትናገሯት ተሰምቷት ነው። እና ይሰማታ። እንደውም በጣም ነው ያስጠላችኝ። ሰኒ፣ አረ በፈጠረሽ ምን ሆነሽ ነው ይሄን ያክል ለልጅቷ ጥላቻ የገነባሽው? እንዴ ምሩ፣ ስላላየሻት እኮ ነው። ቤት ውስጥ ሰው ተቀምጦ ብታይ በሻወር ፎጣ ተጠቅላ ትመጣና ሎሽኗን ትቀባለች። ምን ማለት ነው? ቤቱ እኮ የባለ ትዳር ቤት ነው። እሱን አውቃለሁ። እንዴ ምሩ፣ የአንቺ ደግነት በጣም ስለበዛ ነው እንጂ እኮ ልጅቷ ገና መጠናት መበጠር ያለባት ልጅ ናት። እኔ ደግሞ ጽናትን ማንም እንዲያስለቅሳት አልፈልግም። እኔም አልፈልግም። እህቴ በፍቅር የተጎዳችው ያየችውን ነገር ሁሉ ዝም ብላ ስላለፈች ነው። ስለዚህ ተመሳሳይ ነገር ጽናት ላይ ሲደገም ማየት አልችልም። እህቴ በቃ ተረጋጊ። እንዴ አንቺ እኮ በጣም ደህና ነሽ። በቃ የሆነ ነገር ባያቸው። እሺ አይዞሽ፣ ተረጋጊ። እንዴ ይኸውልሽ ደግሞ ከዚህ በኋላ እኔ ያለሁልሽ። እሺ አሁን ስራ ስለበዛብኝ ነው። ደግሞ የሚሰድቡሽንም ሰዎች ልክ አስገባቸዋለሁ። እኔ በህይወት እያለሁ አንቺን ማንም እንዲደፍርሽ አልፈልግም። እሺ እሺ ተረጋጊ። እንዴ
ከማጋኑ ስቶሪ ነበር መናገር አለብኝ? ካንቺ ይሻላል እስቲ ሰምቻለሁ። ከማጋኑ ስቶሪ ነበር። እማወራውን ነገር እንዳለ መናገር አለብኝ እንዴ? አንቺ ሴት ያለውበት ሁኔታ ገና አልገባሽም? እኔንም ተረዳኛ እንዴ? ወድጄ እኮ አይደለም የማንንም ስድብ መቀበለው። አከውልሽ ለአንቺም ለእኔም ጥሩ የሚሆነው ከዚህ ቤት ስትወጪ ብቻ ነው። ለሱ ደግሞ ገንዘብ ሰጥሻለሁ። ገንዘብ ወስጄ የምገባበት ከሌለ ምን አደርገዋለሁ? ደንቆሮ ነሽ እንዴ? ቤት ልከራይልሽ አልኩሽ እኮ። አሁን ላይ እኮ ሳር ቅጠሉ በአጠቃላይ እኔን ለማስያዝ ነው የሚሞክረው። ምንም እኔ ስራዬ መጥፎ ቢሆንም ግን ለመኖር ስል ደግሞ ጓጓለሁ። ማንም እኔን ደግሞ የሚረዳኝ ሰው የለም። እና ካልጠፋ ሰው ለምን እኔ ቤት መሆን እንፈልግሽ? አላቅም። በቃ አጋጣሚ አቃጣሪ ነው። በአጋጣሚ ነው የተገናኘ ነው። እኔ ደግሞ ከአንተ ምንም አልፈልግም። አንተም ደግሞ በጣም የምትወዳት ሚስት አለች። ስለዚህ ከእኔ ምንም አትፈልግም ማለት ነው። የእኔ ሰላም ተበጠበጣ። እኔም እኮ የአይጥ ነፍስ አለም ያለኝ። ምን አለበት ትንሽ ብትታገሰኝ? እሺ ቆይ ምን ልፍጠር እኔ? እሺ በቃ በቅርቡ ከሀገር እወጣለሁ። ስለዚህ በቃ ትንሽ ቀን ብቻ። እኔ ቅድሚያ የምሰጠው ለሚስቴ ብቻ ነው። እኔም እኮ ልክ እንዳንተ መሳሳላት እህት አለች። እና እሷ ጋር ለምን አትሄጂም? አየህ ኪራ፣ አንተም የኔን እህት ምን አይነት ሁኔታ ውስጥ እንዳለች ከመጠየቅ ይልቅ እኔን ከህይወትህ ለማስወጣት ነው የምጥረው። እሺ ማናት እህትሽ? ታላቅ እህቴ ናት። ዳውን ሲንድረም ስላለባት እኔ ነበር ማስተዳድራት። ቤተሰብ የለሽም? አለኝ፣ ግን ለእህቴ ብዬ በጀመርኩት ስራ ከቤተሰብ መዝገብ ተሰርዣለሁ። አልገባኝም። ታውቃለህ ኪራ፣ ገላዬን ሸጬ ለእነሱ እየሰጧቸው እነሱ ግን ገንዘቤን ወደው እኔን ጠሉኝ። ታዲያ እንዴት ነው ሰውን እንደወድ የምጠብቀውን? አይዞሽ። ምናልባት እንደዚህ ሳብት ዝም ብዬ ሴት እንዳልመስል ለሀቄ ጥግ ድረስ የምጓዝና ለሀቄ የምከራከር ሰው ነኝ። አንተ ደግሞ እኔም በጥላቻ ባታቀኝ ጥሩ ነው። ምክንያቱም መጥፎ ነገሮች ወደ አንተ በሲኖትራክ ተጭኖ ሲመጡ እየታየኝ ነው። ገባ? አሁን ደህና ነሽ? ጽናት ይቅርታ። እሺ ለምን ነው ይቅርታ? በቃ እኔ እንደዛ ቸኩዬ ባልናገራት ኖሮ አንቺም እንደዚህ አትሆንም ነበር። ይቅርታ ያስፈልገው። ጥፋቱ ያለው እኮ እኔ ቤት ነው፣ አንቺ ጋር አይደለም። ቢሆንም ግን ምክንያት ሆነኝ ነው ብለሽ ነው? አሁንማ እኮ ትዕግስት ያለቀ መሰለኝ። ያንቺ ያለቀ ከተባለ የኔ ደቀቀ ሊባለው? እብድ ነሽ። እሺ እሺ፣ ምን ላድርግልሽ? ቡና ላፍላ? ኧረ አልፈልግም። እንዴ ጽናት በቃሽ። እኔ እኮ ጨነቀኝ። ደግሞ እኔ ሰው ማባበል ላይ ጎበዝ አይደለሁ። ደህና ነኝ እኮ አትጨናነቂ። ትንሽ ራሴን ብቻ ነው ያዝ ያደረገኝ። እንዴት አይዝሽ? እኔ እንደውም ያንቺን አእምሮ ቢያደርገኝ ኖሮ ጥዬሽ ነበር የምሄደው። ለምን? እንደዛ ስታለቅሽብኝ ጨንቆኝ ነው። አንቺ ባለሽበት ቤት በኩል ነው መዝናናው። አዎ እንደዚህ ፈገግ በይልኝ። አንቺ ባለሽበት ቤት በኩል ነው መዝናናው። እንዴ እኔማ ምሩ መድኃኒት አልያዝኩም ብላ ስትይ ጨንቆኝ ነበር። እንዴ ለምን? ምን ብዬ እንደማጽናናሽ ነው። ከዚህ በላይ ምን ታረጊኝ? እናቱ ተረጋጊ። ቤቱ እኮ የኔ ነው። ደስ ሆነሽ ጠብቂ። አሞሽ ነው ራስሽን ያሰርሽው? ደህና ነኝ። እኔ ልግባላችሁ መሰለኝ። አይ እዚህ አንቺ እንዳሰብሽው አይደለም። ሁሉም ነገር አጋጣሚ ነው። ምኑ ነው አጋጣሚ? የኔና ቤት መምጣት ነው አጋጣሚ?
ኒና በፊት ማውቃት ሴት ነበረች። እና ይህንን አሁን ነው መናገር ያለብን? አውቃለሁ፣ አጥፍቻለሁ። ግን በቃ በስራ ተወጣጥሬ ስለነበረ እኮ። እሺ ተወው በቃ። አሁን ቤታችን ትቆያለች? በጣም ትንሽ ጊዜ ብቻ። ኪራ፣ ቅድም ተናድጄ ስለተናገርኩ ይቅርታ። ችግር የለም ሰኒ፣ አንቺ እኮ ለእኛ አስበሽ ነው። አዎ፣ ግን ያው ቢሆንም እንደዛ መናገር አልነበረብኝ። ችግር የለውም ጽናቴ፣ ሁሉም ነገር አጋጣሚ። ሆን ብዬ አንቺን ለመጉዳት ያደረግኩት ምንም ነገር የለም። ኪራ እባክህን እንዳትጎዳኝ። ታውቃለህ እኔ ትንሽ ነገር ነው የሚበቃኝ። አውቃለሁ። ያስቀየምኩ ነገር፣ ቅር ያለ ነገርም ካለ ደግሞ ንገረኝ። ምንድን ነው የደበቀኝ ነገር አለ? አረ የለም። ለምንድን ነው ግን ውስጥ አሁንም የሆነ የታሰረ ያልተፈታ ሚስጥር አለ? ለምንድን ነው? ቆይ አላውቅም። ኪራ ጽናትን ያሻት ይመስለኛል። አይ በፍጹም እኔ ዝም ብዬ ነው በባዶ ሜዳ ማስበው። ያው ሲጀምር የኔ የእህቴ ታሪክ ነው፣ ጫና አድርጎብኝ ነው። ከአሁን በኋላ ጽናት ውስጥ ምንም መጥፎ ነገር ማስገባት የለብኝም።